ንግግር ትናገራለች። እኔ እውነት ይቅርታ አድርግልኝና ፍቅር አትመችኝም፣ ምንሽም አይመቸኝም። ችኩል ነሽ፣ በጣም ትቾኪያለሽ። አዘነችኝ። ምን እንደያለችው ሰምታችኋል? አብርሃም ባጠፋ ቁጥር በየቦታው እየሄድኩኝ ከሰው ጋር መጣላት፣ በየቦታው እየሄድኩኝ ራሴን ማስገመት ሆነ። በጣም አሳዘነችኝ እንደዚህ ስትናገር ማለት ነው። እንግዲህ አብርሃም አርፎ የሚቀመጥ ወንድ አይደለም። እኔ ለምን እንደሆነ አላውቅም፣ ከዚህችም ከዛችም የሚልከሰከስበት ነገር ነው ግራ የገባኝ። እና ደግሞ ከመጀመሪያውም ይቅርታ አድርጉልኝና የፍቅር ወዳጆች፣ የፍቅር አድናቂዎች ይቅርታ አድርጉልኝና እኔ ከመጀመሪያም ከድሮም ጀምሮ የፍቅርን ዩቲዩብ አልከታተላትምም፣ አትመቸኝም፣ ደስ አትለኝም። በቃ የሆነ ንግግሯ ሁሉ የሆነ ሁለገብ የሆነ ችኩል ነገር ነች። እና ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ ላይክ ያስፈልጋል። እሺ በማርያም እንኳን አደረሳችሁ። ለማንኛውም እናቱን የሚወድ ላይክ ያደርግ፣ ምንም አይደለም። እኔ ሰብስክራይብ ያደርግ እና ውዶቼ እጅግ በጣም ነው የሚያሳዝነው ሄርሚን በእንደዚህ አይነት ማየቱ። በየጊዜው አብርሃም ባጠፋ ቁጥር እሷ አንገቷ መደፋበት ምክንያት ለምንድን ነው? ያው ቡዜም እንዳለችው በጣም አሪፍ ንግግር ነው። በውሳኔሽ በምትወስኙ ውሳኔ አብሬሽ ነው መሆኑ አብሬሽ ነው የምቆመው ነው ያለችው። በጣም የሚገርማችሁ ነገር የአብርሃም ቤተሰቦች ጠቅላላ ከሄርሜላ ጋር ቢሆን በጣም ደስ ነው የሚላቸው። ግን ልጃቸው እንዲህ የሚጨበጥ ልጅ አይደለም። እንደ ሰው እኮ በሶ ተጨብጦ ይበላል አይደለ? አብርሃም ተጨብጦ የሚበላ ሰው አይደለም። በቃ አይያዝም። ገብቷቸዋል። እነሱ እንደሚያጠቁት እያወቀ እነሱ ሴራ እንደሚያሴሩበት እያወቀ ለምን እንደሚገናኝ ሁሉ አላቅም። ሁሌ እኛ እኮ ግራ ገባን እኮ። አንዴ መድኃኒት ተደርጎበት ነው መጠጥ ላይ ይባላል፣ አንዴ ይሄ ተደርጎበት ነው ይባላል። ሁሌ ሞኝነት፣ ሁሌ ቅንነት፣ ሁሌ ፋርነት የለም። አብርሃም እያስመሰለ ነው ያለው። ገብቷቸዋል። አብርሃም ሩታንም ይፈልጋል፣ ሄርሜላንም ይፈልጋል፣ ፍቅርን ይፈልጋል። በቃ እንደዛ ነው። ግን ፍቅር እባክሽ ስታወሪ ሪስፔክት ባለው መንገድ አውሪ። ሪስፔክት የሚባል ነገር አለ። እሺ ለሰው ልጅ ሪስፔክት አለ። ሄርሚን አይተሻታል። ቀዝቀዝ ብላ ረጋ ብላ ነው የምታወራው። አንቺ አብርሃምንም ፈልገሽ አይመስለኝም። እናንተ ለበቀል ነው አብርሃምን የምትፈልጉት። አንቺ እኮ አብርሃምን እኮ ብር አስከፍለሽዋል እኮ፣ ፎቶ ይዘሽዋል። በጣም የሚያሳፍር የሚያስደነግጥ የሚያስጠላ ፎቶ ነው ለሄርሜላ እንደላክሽላት እኮ ሁሉ ሰምተናል እኮ። ገብቶሻል። ስለዚህ እንደ ሄርሜላ ተረጋጉ። እርጋታ እስቲ አታምርም? ስትረጋጋ ስታወራ አታምርም? የሴትነት ማረጓን ይዛ ነው የምታወራው። እጇን አጣምራ ኮስተር ብላ በቃ ደስ የምትል ሴት። እውነቴን ነው የምናገረው። እና ግን ደግሞ አንዳንዴ ቤተሰብ በጣም የገረመኝ ነገር ታስታውሳላችሁ? ሄርሜላ እና አብርሽ አብረው ሁነው ቡታጅራ ካስታወሳችሁ ሩታ እርጉዝ ሆና በሩን ከፍታ ስትገባ ካስታወሳችሁ ይሄን ቪዲዮ በሩን ከፍታ ስትገባ አብርሃምና ሩታ አብረው ቁጭ ብሎ ነበር። አብርሃም ብቻዬን ነው ብሏት ነበር ለሩታ ማለት ነው። እና ይሄ ነገር ሄርሜላ ላይም ተደገመ። በጣም ነው የገረመኝ። ግን አንዳንድ ጊዜ አላቅም ብቻ እግዚአብሔር አንዳንዴ ሲፈትናችሁ እኔ አንዳንዴ ሳስበው ሄርሚ ግፍ ሰርታለች እንዴ እላለሁ ሩታ ላይ። ለምን የሩታ ነገር ነው ሄርሜላ ላይ የተደገመው። አስታወሳችሁ? እርጉዙና በሩን ክፍት አድርጋ ስትገባ ከሄርሜላ ጋር አገኘችው ክላስ ውስጥ። አሁን ዛሬ ደግሞ በቀደም ደግሞ ትላንትና ደግሞ ሄርሜላ ከፍታ ገበች ፍቅር ጋር አብሮ ሆኖ ማለት ነው። በጣም ነው የገረመኝ። ግን የዛን ነገር ልዩነቱ ምንድነው መሰላችሁ? ልዩነቱ ሄርሚ ስርዓቷን ይዛ ለብሳ በትክክል ነበር ስታወራ የነበረው። እዚህ ጋር ደግሞ አብርሃም ራቁቱን ነበረ። እንዴት እንደነበረ ምኑንም አያስታውስም። ሄርሜላ የሚያስጠላ ቪዲዮ አልቀረጸችውም። እሱ የሚያሳፍር ነገር አላደረገችም። ግን እዚህ ጋር ለምን መሰላችሁ? ሲያወዳድሩትም ስለነበረ ስላየሁት ነው። እዚህ ጋር ምንድነው ፍቅር ደግሞ እዚህ ጋር የሚያስጠላ ቪዲዮ ቀርጸዋለች። የሱን ገበና አሳልፋ ለሰው ልካለች። ገብቷችኋል? ይሄ ፍቅር አይደለም። ትክክለኛ ፍቅር ያለው ማን ጋር ነው ታውቃላችሁ? ትክክለኛ ፍቅር ያለው ሄርሜላ ጋር ነው። ስላነጻጸራችሁ ነው። ሩታ በር ከፍታ ስትገባና ሄርሜላ በር ከፍታ ስትገባ አነጻጽራችሁት ነበር። ለዛ ነው የተናገርኩት ይሄን ንግግር ማለት ነውና ፍቅር የምታረገው ነገር ሁሉ በጣም የሚያስጠላ ነገር ነው። አንደኛ ክርስቲያን ነሽ፣ ማተባርገሻል። ቢያንስ እንኳን ጾም አልፎ እንደዚህ አይነት ነገር ብታደርጊ ደስ ይለን ነበረ። የወረደ ነገር ይዘሽ መተሽ አሁን ደግሞ እጅሽን ኪስ ውስጥ ከተሽ ምናምን በቃ የሆነ አላለ እኔ ነኝ አስጨናቂ
የምትይው ነገር ተሳስተሻል። ባለፈው ከሩታ ጋር ተመካክሬ ነው ምናምን ብለሽ ነበረ። አሁን ደግሞ በገዛች ደግሞ ሌላ ንግግር ትናገራለሽ። እኔ እውነት ይቅርታ አድርግልኝና ፍቅር አትመችኝም፣ ምንሽም አይመቸኝም። ችኩል ነሽ፣ በጣም ትቾኪያለሽ። ይኸው ፍቅረኛ የበፊት ባልሽም የነበረው ይኸው ትናንትና ቁጭ ብሎ በጣም በንዴት ሲናገር ነበረ። የበፊት ባልሽ የልጅነት ባልሽ ልጅ የወለድሽለት ገብቶሻል። ልጅ የወለድሽለት ባልሽ ራሱ ትናንትና አዶ ልጄ ዲቃላ አይደለችም እያለ ሲናገር ነበር። ያንቺን መልከስከስ አይቶ ነው አሁን እዚህ ጋር ሲናገር የነበረው ማለት ነው። እና እንደ ሄርሜላ ሆኑ በቃ እሺ። ሄርሜላ ባለፈው ከሩታ ቀማች ምናምን እሱ አለፈ በቃ ይሻላል። ግን በቃ ስርዓት የሚባላል። አሁን እኔ በጣም ማደንቃት ሄርሚን የፈለገ ነገር አብርሃም ምንም ቢሆን ምንም ቪዲዮ አታነሳውም፣ ፎቶ አታነሳውም። የፈለገ ነገር እንኳን ቢሆን አብርሃምን ለመጉዳት አንድችም ነገር ልቧ ላይ የለም። እሷ ሁሌ አንገቷን የምትደፋው በአብርሃም የተነሳ ነው እንጂ ሄርሚ እስካሁን ድረስ እኔ ሄርሜላ ላይ እነዚህ ሩታም ሆነች ሄርሜላ በሚያደርጉት ነገር ሄርሚ እንደዛ እንደነሱ ሄርሜላ አብርሃም ላይ እንደዚህ አይነት ነገር አላደረገችም። አብርሃም ደግሞ አንደኛ ልክስክስ ስለሆነ ሴት ስለሚወድ ሴተኛ ስለሆነ ቀጥታ እነሱ ያሉበት ቦታ እያሸተተ ነው የሚሄደው። ሩታ ልጅ ሄርሜላ ልጅ ፍቅር አለች እያሸተተ እንደ ውሻ እያሸተተ ነው። ልክ መርዝ የበላች ውሻ የለችም እንደዛ ነው የሚያቅበጠብጠው አብርሃም ሴት ሲያይ እንደዛ ነው። ሌላም ሴት ቢያይ የሚመራ አይመስለኝም። በቃ ያቅበጠብጠዋል። በቃ ውሻ መርዝ ስበላ በጣም ነው የምትቅበዘበዘው። በጣም በቃ የሚያረጋትን ነው የሚያስጥ እንደዛ ነው አብርሃም። ስለዚህ አሁን ሄርሚዬ እኔ አንቺ የፈለግሽው ማድረግ ትቻለሽ። ጥሩ ስሜት ላይ አይደለሽም። ታመሽ ነበር ተብሎ በጣም ብዙ ነገር እየደረሰብሽ ናለሽው። በጣም ደስታሽን እንኳን አሁን ሳታጣጥሚ ነው ይሄ ነገር የተፈጠረው። ደስታሽን እንኳን ከአብርሃም ጋር ያለሽን ደስታ አላጣጣምሽም እንደሰው ማለት ነው። ግን እዚህ ጋር ምንድነው አብርሃም እያደረገ ያለው ነገር ካንቺ ጋር የሚሄድ አይደለም። አንቺ በጣም ስነ ስርዓት ያለሽ ሴት ነሽ። በቃ ወስኚ፣ ውሳኔሽን አሳውቂ። እውነቴን ነው የምናገረው ሄርሚ። ይሄ ወንድ ላንቺ የሚሆንሽ አይደለም። በቃ አየሽው እኮ አየሽው። ይሄ ወንድ ላንቺ የሚሆን አይደለም። ብዙ አየሽው። ቤተሰቦቹ ግን ካንቺ ጋር እንዲሆን ነው የሚፈልጉት። አብርሃም አሁንም አንቺን ይፈልግሻል። የሆነ የተደረገበት ነገር አለ። አብርሃም እንግዲህ ነገ ምን ብሎ እንደሚመጣ እናያለን። እንግዲህ የሆነ ነገር ተደርጎብኝ ነው ብሏል አብርሃም። ምንም ማውቀው ጉዳይ የለም። እንዴት መጣው እዚህ ጋር በምን ጉዳይ ነው ምናምን ልማዱ ነው ይሄን ማስመሰል። እንግዲህ ነገ ደግሞ ምን እንደሚል እናያለን ማለት ነው። ገብቷችኋል? በጣም ነው ያስፈራራችሁ ፍቅር፣ በጣም ነው ያስፈራራችሁ። በጣም ፈርቷል። እንዳትናገረኝ ምናምን ስትለው ነበር ካያችሁ ማለት ነው። ስለዚህ ነገ ምን ይዞ እንደሚመጣ እናያለን። እንግዲህ ሄርሚዬ አይዞሽ እህቴ፣ ከጎንሽ ነን ያለ ነው። ምንም የሚፈጠር ከጎንሽ አንቺን ውሳኔ እንቀበላለን። ብቻ ፍቅር ተረጋጊ፣ ካም ዳውን። እሺ፣ ቀስ በይ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።